በአሸዋማ የባህር ዳርቻዎቿ በምትታወቀው ቤርሙዳ ደሴት እጅግ አሰቃቂ ነገር ተፈጥሯል። ወደ ቤተሰቦች እንደምን ቆያችሁ? ዛሬም በአዲስ ታሪክ ተመልሻለሁ። የዛሬው የወንጀል ታሪካችን ያልተጠበቀ መጨረሻ ያለው ሲሆን እስከ መጨረሻው ደቂቃ ድረስ እንድትመለከቱት ከወዲሁ በአጽንኦት እያሳሰብኩ ወደ ታሪኩ አለፍኩ። ሬብካ ጂን ሚድልተን ተወልዳ ያደገችው በቤልቪል ኦንታሪዮ ካናዳ ውስጥ በምትገኝ ከተማ ነበር። እንደ አውሮፓውያን አቆጣጠር በ1996 የበጋ ወቅት ሬብካና ጓደኛዋ በባህር ዳርቻዎችና በሐሩር ማራኪነት ወደምትታወቀው ውብ ደሴት ወደ ቤርሙዳ ለእረፍት ለመሄድ ይወስናሉ። ጉዞ አስደሳችና ማምለጫ ይሆነናል የሚል ሐሳብ ነበራቸው። ለሁለት ወጣት ልጃገረዶች አዲስ ባህልን ለመቃኘትና ትውስታዎችን ለመፍጠር ጥሩ ዕድል ነው በማለት ነበር ወደ ቦታ ያቀኑት። ሐምሌ 3 ቀን 1996 ዓ.ም ምሽት የሬብካ የመጨረሻ ምሽት ነበረች። በአካባቢው አንድ ዝግጅት ነበር። እዛ ዝግጅት ላይ ከተገኙ በኋላ ሬብካና ጓደኛዋ ባገኟቸው ሁለት የአካባቢው የቤርሙዳውያን ወጣቶች ጀስቲንና ኪርክላንድ ጋር ጊዜ ያሳልፋሉ። የሬብካ ጓደኛ በሰዓቱ ትንሽ አሟት ስለነበር አረፍ ማለት አለብኝ ብላ ወደ መተኛዋ ታቀናለች። ከዚህ በኋላ የተፈጸመው አረመናዊ ትርጉም የለሽ ጥቃት ነበር። ሬብካ ለብዙ ሰዓታት ስቃይ ወደ ደረሰባት ሩቅ ቦታ ከጀስቲን ጋር ታቀናለች። በሰዓቱ ጀስቲን የተሰኘው መልከ መልካምና ጸባይኛ ስለነበር እንዲህ አይነት ድርጊት ይፈጽማል ብላ ፍጹም አላሰበችም። ነገር ግን ሁለቱ ወጣቶች የተለመደ ድርጊታቸው ነበር። ሬብካ በጣም ጠጥታ ስለነበር ብዙ መጓዛቸውን አላስተዋለችም። የማዞር ስሜት እየተሰማት እንደሆነ ለጀስቲን በምትነግረው ሰዓት ጀስቲን ሬብካን ሳታስበው አንገቷን በማነቅ ይስማታል። ሬብካን በጣም ደንግጣ ስለነበር እንዲለቃት ትማጸነዋለች። ነገር ግን ጀስቲን ሊለቃት ፈቃደኛ አልነበረም። ይባስኑ ኃይሉን በመጨመር ወደ መሬት ጥሏት እየደጋገመ አስገድዶ ደፈራት። የሬብካ ስቃይ በእጁ አላበቃም ነበር። ጓደኛው ኪርክላንድ ሲከተላቸው ስለነበር እሱም ደጋግሞ ለሁለት እየተቀያየሩ ይደፍሯታል። አስከትለውም ከ30 ጊዜ በላይ በስለት በመውጋት ጥለዋት ከቦታው ይሰወራሉ። አንድ መንገደኛ በቦታው ላይ ሲያልፍ የሲቃ ድምጽ ይሰማል። መንገደኛው ድምጹን በመከተል ወደ ቦታው ያቀናል። አንዲት ወጣት ልጅ በደም ተለውሳ የሲቃ ድምጽ እያወጣች ሞት አፋፍ ላይ ያለች ይመለከታል። መንገደኛው በነገሩ በጣም በመደናገጥ ወደ 911 የእርዳታ ጥሪ ይደውላል። ሬብካ በሕይወት ብትገኝም በደረሰባት በጣም ከባድ ጉዳት በመሆኑ የተነሳ የሕክምና ተመራማሪዎች ሊያድኗት አልቻሉ። ጥቂት ለአረመኔነቱ ብቻ ሳይሆን ሙሉ በሙሉ እምነትን በመክዳትና ለአንዲት ወጣት ልጃገረድ አስደሳች የእረፍት ጊዜ በነበረበት ወቅት የደረሰ በመሆኑ አስደንጋጭ ነበር። ምርመራው መጀመሪያ ላይ ፍትህ እንደሚሰጥ ተስፋ ቢሰጥም ፖሊስ የወንጀል ምርመራ ማስረጃዎችን በማሰባሰብ ተጠርጣሪዎችን በመመርመር የእምነት ክደት ቃላቸውን ሰጥቷል። ሆኖም የቤርሙዳ የፍትህ ስርዓት ብዙም ሳይቆይ ወሳኝ ጉድለቶች እንዳሉበት አሳይቷል። ጀስቲን ስሚዝና ጓደኛው በጥቃትና በሌሎች ወንጀሎች ቢከሰሱም ለዘብተኛና ኢፍትሃዊ በሆነ ሕግ ምክንያት ይግባኝ ሊለቀቁ ችሏል። ኪርክ ሙንዲ ምንም እንኳን ተሳትፎ ማድረጉን ቢናገርም በነፍስ ግድያ ወንጀል ተፈርዶበት አያውቅም። የሱ የመጀመሪያ ግድያ ክሶች በስርዓተ ስታቶች ምክንያት ተቋርጠዋል። የቤርሙዳ የስርዓት ሕጎች አዳዲስ ማስረጃዎችን ከወጡ በኋላ እንደገና እንዳይታይ ተከልክለዋል። ይህ ለሬብካ ግድያ ተጠያቂ የሆነን ሰው አለመፍረድ ቤተሰቧን አሳዝኖ የካናዳ ሕዝብን አስቆጥቷል። ስለ ቤርሙዳ የሕግ ስርዓት በተለይም የውጭ ቱሪስቶችን በሚመለከቱ ጉዳዮች ላይ ከባድ ጥያቄዎችን አስነስቷል። የሬብካ አባት ዴቪድ ሚድልተን ለሴት ልጁ ፍትህን የሚጠይቅ መሪ ድምጽ በመሆን ጉዳዩን እንደገና ለመክፈት ያለማቋረጥ ዘመቻ ሲያደርግ በቤርሙዳ የሕግ ማሻሻያዎች ሲገፋና የሬብካን ትዝታ በሕዝብ ዘንድ እንዲታይ በማድረግ ሐዘኑን ወደ አክቲቪዝምነት እንዲለወጥ አድርጓል። የሬብካ አባት ብዙ ተጉዟል።
ቃለመጠይቅና ከሁለት የካናዳና የቤርሙዳውያን ባለስልጣናት ድጋፍ ጠይቋል። ጉዳዩ የዓለም ትኩረትን ስቧል። ቱሪስቶች ወደ ውጭ ሀገራት ሊያጋጥማቸው የሚችሉ አደጋዎችና አንዳንዴም በቂ የሕግ ከለላ የሌላቸው አሳዛኝ ምልክቶች አሳይቷል። የሬብካ ታሪክ የፍትህ ጉድለት ታሪክ ብቻ ሳይሆን ስለ ሕግ ተጠያቂነት አስፈላጊነትና ተጎጂዎችና ቤተሰቦችን ፍትህ እንዲያገኙ ለማድረግ ማሻሻያዎችን በተመለከተ ማስጠንቀቂያም ጭምር ነው። የሬብካ ሚድልተን ጉዳይ በእውነተኛ የወንጀል ታሪክ በሚዲያዎች ውስጥ በሰፊው ተሸፍኗል። ፍትህ አንዳንድ ጊዜ እንዴት በመሰነጣጠቅ ውስጥ እንደሚንሸራተትና ቤተሰቦች እውነትን በሕይወት ለማቆየት ረጅም ጦርነቶችን እንዴት እንዲማጸኑ ጠንካራ ማሳሰቢያ ሆኖ ቆይቷል። የሬብካ ታሪክ እንደ ተጎጂ ብቻ ሳይሆን የፍትህ መጓደል ትግሉን ምልክት በማድረግ ትታወሳለች። ለእውነትና ተጠያቂነት የሚደረገውን ትግል ማቆም እንደሌለብን እያሳሰብኩ ፍትህ ለተጓደለባቸው ፍትህ እኑናቸው እያልኩ የዛሬ የእውነተኛ ወንጀል ታሪክ እዘጋለሁ። ውድ የእውነተኛ ወንጀል ታሪክ ተከታታዮች ለተጨማሪ መሰል ታሪኮች የዩቲዩብ ቻናሌን ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ ላለው